ስልጣናት መርጾ ለማርያም ቤተክርስቲያንን እየጎበኙ እንደሚገኙ መረጃዎች ደርሰናል። መርጾ ለማርያም በኢትዮጵያ ካሉ ጥንታዊ ቤተክርስቲያናት አንዷ እንደሆነች ይታወቃሉ። ወንድማማቾቹ ነገስታት አብርሃም ወአጽብሃ ዘመነ መንግስት እንደተመሰረተች ትታወቃለች። ይህች ቤተክርስቲያን በጉብኝቱ ላይ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን እንዲሁም በምክትል ርዕሰ መስተዳድር አማኑኤል ፈረደ እና ሌሎችም የምስራቅ ጎጃም ዞን አስተዳዳሪም እንደዚሁ በጉብኝቱ ላይ እንዳለ ነው የተነገረው። የቤተክርስቲያኗ አስተዳዳሪ እንዳሉት ከሆነ ቦታው ከፍተኛ የሆነ ቅርስ ስላለው ሙዚየም እየተገነባ እንደሆነ አስታውቀው ለዚህም እንግዲህ የክልሉ መንግስት ከፍተኛ ድጋፍ እንዲያደርግላቸውም ጥሪ ማቅረባቸውን ነው መረጃዎቹ የደረሰን። እንደዚሁም የክልሉ ምክትል ርዕሰ መስተዳድርም ይህ ቦታ ታሪካዊና ጥንታዊ ቦታ ስለሆነ ጥገናና እድሳትም እንዲደረግለት በትኩረት እንሰራለን ሲሉም እንደዚሁ መልእክት አስተላልፏል። መርጦ ለማርያም እንግዲህ ርዕሳን መርጦ ለማርያም ቤተክርስቲያን እጅግ በርካታ ጥንታዊ ታሪክ ያላት እንደሆነች ይታወቃል። ቀጣይ መረጃ የምንመለከተው ደግሞ የአውሮፓ ህብረት